ሰዎች ትዳርና የፍቅር ግንኙነት የሚፈርሰው በፍቅር ማጣት፣ በክህደት ወይም በገንዘብ እጥረት ነው ብለው ያስባሉ። ግን የኔ ታሪክ የተለየ ነው። እኔ ከምወዳት ሚስቴ የራቅኩት ስላልወደድኳት አይደለም፣ በሌላ ሴት ስለተተካችም አይደለም። የራቅኩት አብዝታ ስለወደደችኝ፣ ፍቅሯ ልክ ስላጣና ስላስጨነቀኝ ነው። አዎ፣ ሲሰሙት ግራ ሊያጋባ ይችላል። እንዴት ሰው ከመጠን በላይ ስለተወደደ ይሸሻል ብላችሁ ትጠይቁ ይሆናል። እኔም ድሮ እንደዛ አስብ ነበር። ፍቅር በበዛ ቁጥር ደስታም አብሮ የሚጨምር ይመስለኝ ነበር። ነገር ግን ፍቅር ከእንክብካቤ አልፎ ወደ እስር ቤት ሲቀየር፣ የመውደድ ስሜት ወደ ባለቤትነትና ጥርጣሬ ሲያድግ፣ ያኔ መተንፈስ ያቅታል። በዚህ ቪዲዮ እንዴት ማንም የሚመኘው አይነት ፍቅር ወደ ከባድ ጭንቀት እንደተቀየረብኝና ለምን ራሴን ለማዳን ስል ከሚስቴ መራቅ እንደመረጥኩ ነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ምናልባት እናንተም በህይወታችሁ ተመሳሳይ ነገር አጋጥሟችሁ ሊሆን ይችላል። ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ሰብስክራይብ በማድረግ እንድትጀምሩ መልእክቴን አስተላልፋለሁ። ወደ ሐሳባችን እንግባ። የመጀመሪያው ጉዳይ መጀመሪያ አሪፍ ነበር። ሁሉም ነገር እጅግ በጣም አሪፍ ነበር። መጀመሪያ ስንተዋወቅ ሁሉም ነገር ፍጹም ነበር። እሷ ማለት በሁሉም ወንድ አይን የምትመኝ አይነት ሴት ናት። አሳቢ፣ ተንከባካቢ እና ሙሉ ጊዜዋን ለኔ የምትሰጥ። ጠዋት ከእንቅልፌ ስነሳ የሚያምር የፍቅር መልእክት ስልኬ ላይ ያገኛለሁ። ቀን ምሳ ላይ በላህ ሆይ፣ አየሩ ቀዝቅዟል፣ ልብስ ደርብ የሚሉ የስልክ ጥሪዎች አይጠፉም። በወቅቱ ይሄ ነገር ለኔ ትልቅ ትርጉም ነበረው። እንዴት እድለኛ ነኝ፣ እንዲህ አይነት አፍቃሪ ሚስት አገኘሁ ብዬ በውስጤ ኮራ ነበር። ጓደኞቼም ጭምር ቀንተውብኛል። ቤታችን በሳቅና በደስታ የተሞላ ነበር። እሷ የኔን ደስታ የራሷ ደስታ አድርጋ ትወስድ ነበር። ይሄ ምቾት ግን ለረጅም ጊዜ ሊዘልቅ አልቻለም። ቀስ በቀስ ነገሮች መልክ መቀየር ጀመሩ። የፍቅሯ መጠን እየጨመረ ሲመጣ የኔ የግል ነፃነት እያነሰ መጣ። ከዚያም በኋላ በተደጋጋሚ ወደ አእምሮዬ አንድ ጥያቄ ይመጣ ነበር። ይሄ ጉዳይ ፍቅር ወይስ እስር ቤት? ከጊዜ በኋላ ያ ተንከባካቢነቷ ወደ መቆጣጠር ተቀየረ። በቀን አንዴ ወይም ሁለቴ ይመጣ የነበረው ስልክ አሁን በቀን 10 እና 15 ጊዜ ሆነ። ስራ ላይ ሆኜ፣ ሚቲንግ ላይ ሆኜ ወይም ከጓደኞቼ ጋር ሻይ እየጠጣሁ ስልኬ መጥራት አያቆምም። የት ነህ? ከማን ጋር ነህ? ድምፅ ለምን ተቀየረ? ጀርባ ላይ የምሰማው የሴት ድምፅ የማን ነው? እነዚህ ጥያቄዎች የየቀኑ የህይወቴ አካል ሆኑ። መጀመሪያ ላይ ስለምትወደኝና ስለሚያስጨንቃት ነው ብዬ ለማሳለፍ ሞከርኩ። ስራ ላይ እንደሆንኩ አስረዳታለሁ። የጓደኞቼን ድምፅ አሰማታለሁ። ግን ማረጋገጫ በሰጠኋት ቁጥር ጥርጣሬዋ፣ ፍርሃቷ እየባሰ መጣ። በዚህ ምክንያት የግል ህይወት የሚባል ነገር አጣሁ። ስልኬን አጠገቤ ትቼ መታጠቢያ ቤት መግባት አልችልም። ከስራ ስወጣ 5 ደቂቃ ካረፈድኩ ቤቱ ይረበሻል። ከሴት የሥራ ባልደረቦቼ ጋር ማውራት እንደ ትልቅ ወንጀል መቆጠር ጀመረ። ትወደኛለች፣ በጣም ታፈቅረኛለች። ግን እኔን እንዳታጣኝ ካላት ከፍተኛ ፍርሃት የተነሳ ህይወቴን ሲኦል አደረገችው። ጓደኞቼን ማግኘት አቆምኩ። ከቤተሰቦቼ ጋር ያለኝ ግንኙነት ራሱ እየቀነሰ መጣ። ምክንያቱም ከሷ ውጪ ከሌላ ሰው ጋር ጊዜ ሳሳልፍ በጣም ትረበሻለች። እኔ ያለውልህ ሌላ ማየት ለምን አስፈለገ ትለኛለች። ፍቅሯ ልክ እንደ ትልቅ ገመድ አንገቴ ላይ ተጠምጥሞ ትንፋሽ ያሳጣኝ ጀመር። እሷን ላለማስከፋት ስል ራሴን አጣሁ። የራሴን ማንነት ክጄ እሷ በምትፈልገው ቅርጽ ብቻ መኖር ጀመርኩ። አንድ ቀን ግን ቆም ብዬ አሰብኩ። ይሄ ፍቅር ነው ወይስ በሽታ? ፍቅር ማለት ሰውን የራስ ንብረት ማድረግ አይደለም። ፍቅር ማለት ነፃነት መስጠት፣ ማመንና አብሮ ማደግ ነው። አንድ ሰው ላንተ ያለውን ፍቅር የሚገልጸው አንተን በማሰር ሳይሆን አንተ የተሻለ ሰው እንድትሆን መንገድ በመክፈት ነው። እኔ ሚስቴን እወዳታለሁ፣ ግን ከሷ በላይ ደግሞ የራሴን አእምሮአዊ ጤንነት ወይም ሜንታል ሄልዝ እና ማንነቴን ማዳን ነበረብኝ።
ጭንቀቷና እንዳላጣህ የሚለው ፍርሃቷ እኔም ብቻ ሳይሆን እሷንም እየጎዳት እንደሆነ ገባኝ። ስለዚህ በጣም የሚከብደውን ውሳኔ ወሰንኩ። ርቀቴን ጠበቅኩ። እንለያይ ስላት አልቅሳለች፣ ተማጽናለች፣ እንደምትለወጥ ቃል ገብታለች። ግን ይህ አባዜ በአንድ ጀንበር የሚጠፋ እንዳልሆነ አውቃለሁ። ራሳችንን እንድናገኝና እውነተኛ ፍቅር ነፃነት እንደሆነ እንድንገነዘብ የየብቻ ጊዜ አስፈለገን። አሁን ለብቻዬ ነኝ። ውስጤ ባዶነት ይሰማዋል። ናፍቆትም አያስችለኝም፣ ግን በነፃነት መተንፈስ ችያለሁ። እንቅልፌን በሰላም እተኛለሁ። ውድ ተመልካቾቼ እናንተስ በእናንተ ህይወት እንዲህ አይነት ከመጠን ያለፈ የሚያስጨንቅ ፍቅር አጋጥሟችሁ ያውቃል? በፍቅር ስም ነፃነታችሁን ያጣችሁበት አጋጣሚ ሳለ ወይስ የኔ ውሳኔ ስህተት ይመስላችኋል? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እያንዳንዱን ኮሜንት አነበዋለሁ። ይሄ ታሪክ አስተማሪ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ እኔን ማገዝ እንዳትረሱ። እንዲሁም በቀጣይ ይዤላችሁ የምመጣቸውን አዳዲስና እውነተኛ ታሪኮች ላለማጣት ቻናሌን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ለዛሬው በዚሁ ተሰናበትኩ። ሰላም።